ሰላም ሰላም ውድ ተመልካቾች እንዴት ናችሁ? እንደምን አላችሁ? አሁን ወሳኝ የሆነ መረጃ ይዤላችሁ መጥቻለሁ። ይህ መረጃ ለሚመለከተው አካል እንዲደርስ ላይክ አድርጉ፣ ሼር አድርጉ፣ ኮመንት አድርጉ። እንዲሁም ደግሞ ቻናሉ ተደራሽነቱ እንዲሰፋና ለእናንተም መረጃው በፍጥነት እንዲደርሳችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ እላለሁ። ወሳኝ የሆነ መረጃ ይዤላችሁ መጥቻለሁ። ይህ መረጃ ምንድነው? አገዛዙ በፋኖ የደረሰበትን ሽንፈት ለመካስ በሚል ሁኔታ እንግዲህ ፋኖን ከህዝብ ለመለየት ይረዳኛል ብሎ ያሰበውን የቀሽሞች ጨዋታ እየተጫወተ ነው። ይህ እንግዲህ ምንድነው? በፋኖ ሲመታ ንጹሃንን በፍጨፍ ነው፣ ንጹሃንን በድሮን መግደል ነው። ይህ ስልቱ ምንድነው? ህዝቡ ተማሮ ከኔ ጎን ይቆማል፣ ፋኖን ይጸየፋል፣ እኛን አታስገድሉም ብሎ ጥቆማ ይሰጠናል በሚል አስተሳሰብ ነው። ይህ ግን ስላልተረዳው ነው እንጂ የማይሆን ነገር ነው። ነገር ግን እዚህ ጋር የድሮኑ ጥቃትን በዚህ ደረጃ የድሮን ጥቃትን እንዲያደርስ እያደረገ ያለው እንግዲህ በምን አይነት መረጃ እያገኘ ነው ብለን ስንናገር አስርጎ ያስገባቸው ፋኖች አሉ። ፋኖ መሳዮች ከፋኖች ጋር አስርጎ ያስገባቸው የሱ ቅጥረኞች አሉ፣ እጅ እንዲሰጡ ያደረጋቸው አሉ። እነዛም በመጠቀም ፋኖ ያለበት አካባቢ ፋኖ መከላከያን ደምስሶ ከወጣበት አካባቢ የተሰበሰቡ ንጹሃን አማሮችን የሚጠቁም ኦፒዎች አሉ፣ የሚጠቁሙ የመረጃ ሰዎች አሉ። ስለዚህ ይህንን በመጠቀም ፋኖን ካገኘ ፋኖ ነው ፋኖ አካባቢ እንግዲህ ድሮን ይጣላል። ነገር ግን ጉዳቱ ይሄም አብዛኛው ንጹሃንን ስለሚመታ ነው እንጂ። ስለዚህ ይሄ አንደበቱ ምንድነው? ፋኖን ባጣ እንኳን ፋኖን እናንተ እያመለጣችሁ ከድሮን እኛን አታስጨፍጭፉ ብሎ ህዝቡ ይነሳባቸዋል ብሎ በማሰብ ነው። ስለዚህ ይሄ ነገር እንትን ማለት አለበት፣ መቆም አለበት። ምክንያቱም ሰሞኑን በተለይ በጎጃም አካባቢ ብዙ እየተከበቡ በእልህ አስጨራሽነት እየታገሉ በመጨረሻ ጥይት ራሳቸውን የሚሰው በተለይ ጎጃም አካባቢ በስተዋል። ይህ ምንድነው ስትል ማን ነው የሚያስከብባቸው ነው? እየተከበቡ ነው። ስለዚህ ውስጥ ላይ መጥራት አለበት። ውስጥ ላይ ሰርጎ ገብ እጅ ሰጠ ፋኖ መስሎ የገባ ሰርጎ ገቦች መጥራት አለባቸው። ከፍተኛ የሆነ ዘመቻ እዚህ ላይ መጀመር አለበት። ምክንያቱም በርካታ በተለይ በአመራር ደረጃ ልምድ ያላቸውን እያጣን ነው። ምክንያቱም ውርደትን ላለመከናነብ ሲሉ ራሳቸውን መስዋዕትነት እየከፈሉ ነው። በሰርጎ ገቦች ምክንያት ማለት ነው። በሰርጎ ገቦች ምክንያት እንግዲህ ቁርጠኛ የሆኑ የፋኖ ታጋዮች ራሳቸውን እያጠፉ ነው በመጨረሻው ጥይት። ስለዚህ መከላከል አለብን። ይህንን ለመከላከል ደግሞ ከፍተኛ የሆነ ትልቅ ዘመቻ መደረግ አለበት። በዚህ ዘመቻ ውስጥ ላይ ያሉ ፋኖ መሳዮች ባንዳዎች እንግዲህ ለማጥራት ከፍተኛ ትግል ይጠይቃልና ይህ ነገር ሊታይ ይገባል፣ ትኩረት ሊሰጠው ይገባል።